አየሩ በጣም ኬክ ነው በጣም እኛ እንደውም ደረብ አድርገን የመጣነው የሚበርድ መስሎን ግን ቢሾፍቱ አትበርድም ቀስ እያለች ትሞቃለች በኋላ ሞቅ እያለች ነው የመጣችው ዛሬ ደግሞ ለየት ያለ ነገር ለማየት ነው የመጣነው በትርስቴ እንደዚህ ነገር አይተናል በጣም ለየት ያለ ነው ከአዲስ አበባ በጣም ቅርብ የሆነ ቦታ ነው የመጣነው ግን ልዩ ነገሩ ምንድነው ይዛል ልዩ ነገሩ ግን 7 የተለያየ ሐይቅ እናያለን በአንድ ቀን ውስጥ 7 የተለያየ ሐይቅ እናያለን አርፍደንበታል ወይስ በኦን ታይም ነው የመጣነው በሰዓታችን ነው ስለዚህ የትም ሳትሄዱ ተከታተሉ ሰላም ኑሌ ደህና ነህ እንዴት ነህ አለሁ እግዚአብሔር ይመስገን እንዴት ነህ አለን አሪፍ ቦታ ነው ተቀምጠን በጣም ደስ የሚል ቦታ ቢሾፍቱ በጣም በግሪን የተከበበች ናት በቃ በዛፍ ደስ የሚለው በሱ ነው ትዝ የሚለኝ በተለይ መሀል ላይ አስፋልት መንገዶች እና የመረጥከው ቦታ በጣም አሪፍ ይምጣላችሁ እሺ ደስ ይለኛል ቡናው ነው እባክሽ ስሜ ሉል ደሳለኝ ይባላል አስትሮኖሚና ፎቶግራፈር ነኝ እንደሚታወቀው ቢሾፍቱ 7 ሐይቆች አሏት እና 7ቱንም ሐይቆች ነው ዛሬ የምናየው ግን 7ቱንም ሐይቅ እንጨርሳለን በአንድ ቀን ተስፋ አረጋለሁ የኛ ፍጥነት የሚወስነው ቢሾፍቱ ኖርማሊ ከአዲስ አበባ የቀን ትሪፕ ለማድረግ የምትመች ከተማ ናት 7 ሐይቆች አሉ እሱን ዞረን ለማየት እንሞክራለን አሁን ከምንጀምረው ግሪን ሌክ ከሚባለው ነው ግሪን ሌክ ወይም አረንጓዴ ሐይቅ ከሚባለው ነው የምንጀምረው በጣም ቆንጆ ላንድስኬፕ ያለውና የተለያዩ የአውፍ ዝርያ ያለበት ወፎችም አሉ ወፎችም ያሉበት ነው ወደዛ ነው የምንሄደው እኔ በጣም ሬዲ ነኝ የመጀመሪያው ጋር እንግዲህ የመጀመሪያው ጋር ነው የምታዩት እዚህ ተራራው ጫፍ ላይ ሆነን ነው የምናየው ቶፕ ቪው ነው ይሄኛው የምታዩት ተራራ ጫፍ ላይ ይሄ አረንጓዴ ሐይቅ ከ7ቱ ሐይቆች መካከል በእሳተ ጋሞራ የተፈጠረ ሐይቅ ነው ከለሩ ግሪን ነው ሌሎቹ ግሪን አይደሉም እዚህ ግሪን የሆነበት ምክንያት አለ ቦታው ላይ ስትደርሱ ነግራችኋለሁ አሁን ኦልሞስት እየደረስን ነው ካያችሁ በጣም ከፍ ብለናል አሁን ያለንበት ምን ያክል ያለን ይመስላችኋል ሲበግምት 1200 ጨምር እስቲ ጨምር እኔ ደግሞ 2300 አንቺ በቃ ደህና ነው ኦልሞስት ደህና ነው 2600 አካባቢ ሊቪሽን ላይ ነው አሁን ያለነው ከፍታ ላይ ነው ያለነው በጣም ነው የሚያምረው ምን ሐይቅ ነበር ያልከኝ አረንጓዴ ሐይቅ እንዳያችሁ ከለሩም አረንጓዴ ነው አረንጓዴ የሆነበት ምክንያት ይሄ ውሃ ውስጡ ያለው ግሪን አልጌ ያለውና አልጌው ነው የኛውን ከለር ሊሰጥ ያደረገው በጣም ነው የሚያምረው ደግሞ ሰዎች ይታዩኛል እየታጠቡ ነው እዛ ጋር ያ ሰዎች ናቸው ልብሳቸውን እያጠቡ ወፎች ይታያቸዋል በጣም ነው የሚያምረው እዛ ጋር የምታያችሁ ፍላሚንጎ የሚባሉ በርዶች ናቸው በብዛት እዚህ ሐይቅ ላይ ይገኛሉ ይሄ ውሃ እንትን ነው አልካላይን ሶዳ ነው ለዚህ ሌላ ላይፍ እንትን የለውም የህይወት የለውም አሳ ምናምን የለውም ምንም ነገር የለውም ግን አሁን ለምሳሌ ጨዋማ ነው ሐይቁ ግን ወፎች እንዴት ይኖራሉ ብለህ ብትጠይቀኝ እዚህ አልጌ አለ አልጌውን እየበሉ ነው ላይፍ ኤግዚስት የሚያደርጉት በጣም 17 ሜትር ነው ይሄ ንጹህ አየር ነው ስንት ነው 17 ሜትር ጥልቀቱ እኔ በጣም ነው አብርሽ በጣም ነው ደስ ያለኝ የሆነ በቃ ከአዲስ አበባ ይሄን ያህል ትንሽ ተነርተን እንደዛ አይነት ንጹህ አየር ማግኘት በጣም መታደል ንጹህ አየር የምታየው ነገር ራሱ በቃ የሆነ አይምሮን እረፍ የሚያደርግ ነው በጣም
አሁን ጊዜ ካለ እኛው ሁሉም ጋር ስለምንሄድ ነው እንጂ ታች ድረስ ሜጃ መንገድ አለው። አዎ እዛ ጋር ይታየኛል። ጠጋ ብለሽ በደንብ ተፈጥሮ ማጣጣም የሚቻልበት አይምሮሽ ማሳረፍ የምትችይበት ቦታ ነው። አሁን ሙሽሮች ራሱ ፎቶ መነሳት የሚችሉበት ቦታ ነው። ታች ድረስ ሄደሽ መነሳት ትችላለህ። የሚያምር እይታ አለው። ከዛ ውጪ በቃ ተፈጥሮ ውብ ነው። ስለዚህ ወደ ቀጣዩ እንሂድ። አሁን እስኪ ፒክቸር አንደኛንን ሳነሳ ስትል ገና ከመግቢያ ለተመልካቾቻችን ስትናገር ጆሮዬ ጭር ብሏል እና አሁን እንዴት ነው ኢነርጂያችሁ? እንዴት ነው ቀጣዩን ሀይቅ ለማየት? ቆንጆ ስንቅ ነው ያዝነው አይደል? ይዘናል በደምብ። አሁን ወደ ሁለተኛው ለመሄድ ጓጉተን ሻማ አለ እንደምታዩት። እንግዲህ ይሄ የምትመለከቱት ሁለተኛው ሀይቅ ነው። ሆራ ኪሎሌ ሀይቅ ይባላል። ሆራ ኪሎሌ ሀይቅ ይባላል እና ከቢሾፍቱ ከተማ በእሳተ ገሞራ ውስጥ ከተፈጠሩት ሁለተኛው ሀይቅ ነው ይሄኛው አሁን ስናየው እና በጣም የሚያምር ሀይቅ ነው። ይሄኛው ሀይቅ በፊት ጨዋማ ሀይቅ ነበር። ልክ እንደ አረንጓዴው ሀይቅ ጨዋማ ነበርና ምንም አይነት ላይፍ አልነበረውም። የአሳ ዝርያዎችም በፊት አልነበረም። አሁን ግን አለ። ከ1898 ጀምሮ የሞጆ ወንዝ ቅድም አሳይቻችሁ ነበር ሲመጣ የነበረው የሚሄደው ወንዝ ውሃው መቀላቀሉ ምክንያት ጨዋማነቱን ሀይቁ ስለቀነሰ ስላጣ ከዛ በኋላ ላይፍ ኤግዚስት አድርጓል። እዚህ ሀይቅ ውስጥ የአሳ ዝርያዎች አሉ፣ ቴላፒ የሚባሉት ሞር አሁን ወርደና ያለን ውሃው መንካት አለብሽ። እንግዲህ እዛ ጋር ነው የምናስገባሽ። እንዴት አድርጋችሁ ታደርሱኛላችሁ? አሳ አለው በውስጡ። ከዛ ውጭ የምታዩቸው ወፎች የለም እስካሁን የተገኘ የለም። ግን ይሄኛው የምታዩት ሰንበሊጥ ብዙ ጊዜ እንደዚህ አይነት ቦታ ላይ ዘንዶች ይኖራሉ። ዘንዶች ሊኖሩ ይችላሉ። ያ እንደዚህ አይነት ቦታዎች የዛ ምልክት ነው። ብዙ ጊዜ ወደ አዋሽ አይታችኋል። ቤኑና አካባቢ ስትሄዱ የሆት ስፕሪንግ እና ዘንዶች ምናምን ሳይን ያሳያል። እንደዚህ ያሉ ቦታዎች ወፎቹ ራሱ ለየት ያሉ ናቸው። ጠቆር ብለው ከፊት ለፊታቸው ነጭ። አማርኛ ስማቸው ኪዩት ይባላል፣ ወይም በእንግሊዝኛ ስማቸው ሬድ ኩብድ ኪዩት የሚባሉ በርዶች ናቸው። ሁለቱ ሀይቆች ላይ ምንም እስካሁን አልተሰራም። ምክንያቱም ከከተማ ራቅ ብሎ ስላሉ ስለሚርቁ እና ወደፊት እርግጠኛ ነኝ ይህን ቦታ ላይ ኢንቨስት ይደረጋል ብዬ አስባለሁ። ስምጠታቸው የዚህኛው ይበልጣል የመጀመሪያ? ይህኛው ይበልጣል። አዎ ሁለቱም ያው እንደነገርኳችሁ በእሳተ ገሞራ የተፈጠሩ ሀይቆች ናቸው። ያኛው ጥልቀቱ 17 ሜትር ሲሆን ይህኛው ደግሞ 29 ሜትር ነው። 29 ሜትር ነው። 29 ሜትር ላይ ለነሱ ግን ያለው አይደል? ሞስት ትልቁ ዴፕሱ 29 ሜትር ነው። እዚህ አካባቢ መግባት እንችላለን በእግራችንም፣ ግን ሞር ወደዛ ስትሄዱ 29 ሜትር ነው። ስለዚህ አሁን ወደ ሶስተኛው ነው የምንሄደው ማለት ነው። አዎ ለዚህ ወደ ሶስተኛው እናንተን ላስመረጣችሁ። እስቲ የትኛውን ብናይ ይሻላችኋል? ልጥራላችሁና ጨለለቃ፣ ባቦጋያ በትምህርት ቤት ድሮ ስለያው እኔም ጨለለቃ ይሻለኛል። እኔ ባቦጋያ ቁጥር ያዝልን። ቁጥር ላይ ያዝላችሁ። ከአንድ እስከ 5 ያዝ ቀለል እንዲህ። እሺ ከ1 እስከ 5 ይዣለሁ አይደለም? 2 አዎ አውቀሻል። ጨለለቃ ቀጣይ ጉዞ በምድራ በፌራሪ ሰላም ነው? እንዴት ነው? ሰላም ነው? ሰላም ነው። ማን ነው ስምህ? ግርማ። እኛን ይዘን የምንሄደው እሷ ነው የምንሄደው። ካፒቴናችን አንቺ ነሽ። ይኸውልሽ ስለዚህ አሁን እንጎነጭና ደግሞ ወደ ቀጣይ ዴስቲኔሽናችን ነው የምንሄደው። ሻት ነው። ከዛ ወደ ቀጣይ ዴስቲኔሽን ሻት አድርጉት እያለ ነው። look at this beautiful በእናታችሁ። Oh my god! አምሩ ዋው! ተቀወጠ። ሰላም
ጨለለቃ ነው ያለ ነው። ጨለለቃ ነው። ባንቺ ምርጫ በእኔ ምክንያት መጣችኋል። ውሃው ይሞላል። አዎ ሲዝናል ስለሆነ ውሃው እየሞላ የሚሄድም ነው የሚደርቅም ነው አንዳንዴ። ይሄኛው ሀይቅ ለየት የሚያደርገው አሁን ካያችሁ ከሁለቱ ሀይቆች ሁለቱ ሀይቆች የተፈጠሩት በእሳተ ገሞራ ፍንዳታ ምክንያት የተፈጠሩ ናቸው። ክሬተር ሌክ ናቸው። ይሄኛው ግን የሚለየው ልክ በቃ እንደነገርኳችሁ ሲዝናል ነው። ዝናብ ሲዘንብ በዝናብ ቦታ ታጉሮ የተፈጠረ ሀይቅ ነው እንጂ ቮልካኒክ ይደርቃል። አዎ አንዳንዴ ይጠፋል። ለነገሩ ይሄ ራሱ ድርቅ ብሎ ሄዳል ድረስ ነበረ ማለት ነው። አዎ ይሄዳል። አሁን ይገርማችሁ ደግሞ በዚህኛው ዓመት 2018 ላይ አልደረቀም። በፊት አሁን ብትመጡ በጋ ላይ ብትመጡ ይሄን አታገኙም። ባዶ ነው። 7 የነበረው 6 ሊሆን ይችላል ማለት ነው። አሁን ላይ ግን ሀይቁ ላይ እየተሰራ ስለሆነ ፕሮቴክት ሀይቁን እየሆነ አሁን ከሀይቁ አውጥተው አንዳንድ ነገሮችን መስራት ስለተከለከለ አሁን ላይ ሀይቁ እንደምታዩት እንዲህ ልናየው ይችላል። ግን የወፍ ሀብታም ነው በጣም ሀይቁ ከሁሉም ሀይቆቹ ካሉት ላይ እዚህ ጋር በርድ ላይፍ ለማየት በጣም ቅርብ ነው። እንደምታዩት ረግረጋማ ቦታ ነው። ለወፎች በጣም ይመቻቸዋል። ከ300 በላይ የወፍ ዝርያ አለ እዚህ ሌክ ላይ ማለት ነው። ይሄን ደግሞ ይሄኛው እንደሌሎቹ ጥልቀት የለውም። ብንገባ መግባት እንችላለን። በጣም ጥልቀት ረግረጋማ እንደነጋ የለውም። ካያችሁ እዛ አካባቢ አሁን ውሻ አይታችሁ ነበር ያን ያክል ጥልቀት የለውም። ወደ ቢሾፍቱ ሀይቅ ነው የምንሄደው። ካፕሎች ናቸው። በጠዋቱ ቪው እያዩ ነው። ኢጂፕሽያን ጎስት ይባላሉ። ብዙ ጊዜ ሰው ዳክዬ ነው የሚላቸው። ዳክዬ በተለምዶ የሚባሉት አይደል? ግን ኖርማሊ ስማቸው ኢጂፕሽያን ጎስት ነው። በቃ እነሱ አለማቸውን እየቀጩ ነው። እዚህ ሎጅ አርፈው ይሆናል እኮ ሲጠጉ ሀይቅ ውስጥ የተለያዩ የሪፍት ሀይቅ ላይ ብዙ አይነት አክቲቪቲዎች አሉ። በጀልባ ይሄዳል። እዚህ እንደምታዩት ካያክ አለ፣ አሳ ይጠመዳል። እና ብዙ አይነት አክቲቪቲዎች አሉ። ካያክ አለ። ይሄኛው ሲጀምር በቅርበት ስለሚታይ በጣም ደስ የሚል ነገር አለ። ብዙም ጥልቀት የለውም ሀይቁ። ማክሲማም ጥልቀቱ 6 ሜትር ነው። ብዙ ከሌሎቹ ብዙ ጥልቀት የለውም። ጥልቀት የለውም ነው። ብዙም ጥልቀት የለውም እና አሳ አለው። ቲላፒያ የአሳ ዝርያዎች አሉት። ካለፉት ካየናቸው የዚህኛው የሚለየው አንደኛ በዚህ ይመስለኛል። ለምን ሌሎቹ ጋር የሆነ አጫጭር የሆኑ ዛፎች ብቻ ነው ያሉት እና እንደዚህ በተፈጥሮም በጣም እንትን ላይ የተሰራበትም አይደለም። ይሄኛው በደንብ ተሰርቶበታል። ሰዎች የሚዝናኑበት ነው። ሌሎቹ ግን እኛ ወክ አድርገን ስንሄድ አንዳንዶቹ ጋር ግብርና ነው የሚሰራበት፣ አንዳንዶቹ ጋር ደግሞ ምንም የለም። ከሩቅ ያየነው አሁን አረንጓዴው ሀይቅ ጋር ምንም የተለየ ነገር አላየንበትም። ይሄ ሞር እጽዋቶች አሉበት። ያምራል በጣም ብዙ አይነት አክቲቪቲዎችን ማድረግ ይቻላል። በጣም ግሪንና የሚያምር ቦታ ነው። ቆንጆ ቦታ ነው። ቀጣይ የት ነው የምንሄደው? የልጅነቴ ትዝታ አይልሽ የት ነበር? ባቦጋያ የትምህርት ቤት ሁላችንም እንግዲህ በተለይ 90ዎቹ ያደጉ ባቦጋያ ያልሄደ የለም። አሁን ፀሐይ ቢነስባል ምን አይነት ጥላ እንደሚሆን በጣም ደስ የሚለው በቃ በቅጠል በግሪን የተከበበች ናት እኮ ቢሾፍቱ። ከቤ እንዳለ ግሪን ነው። አሁን ስትያይቃችሁ መጣች አምስተኛው ላይ ባቦጋያ ልጅነት ባቦጋያ እሳተ ገሞራ ሀይቆች ከተፈጠሩት መካከል አንዱ ነው ባቦጋያ። ያዩ የአሳ ዝርያዎች ቲላፒያ፣ ካትፊሽ የሚባሉ የአሳ ዝርያዎች አሉ። አሁን ወፎች የሉም እንጂ የተለያዩ አዕዋፋትም አሉ። እነ ፔልከን ብዙ ታያላችሁ። እና የተለያዩ አክቲቪቲዎችን ማድረግ ይቻላል። በቦት ይኬዳል፣ ቦታ አለ፣ ጀልባ አለ፣ ካያክ ይነዳበታል። ብዙ አይነት አክቲቪቲዎችን ማድረግ ይቻላል። ሌክ ባቦጋያ በጣም ከአዲስ አበባ ቅርብ ላይ ያለ ብዙ ሰዎች የሚመርጡት አሪፍ መዝናኛ። ምን ገጠመኛለሽ ሰብሊ? ያለ ገጠመኝ ሳይሆን ያው በጣም በፍቅር እና በተለይ ደግሞ ስለማንወጣ ብዙ ጊዜ በቃ ይሄ ጓግተህ የምትመጣበት ቦታ ነበርና በምሳቃ ተሰብስበን ሁሉም እየተለያየ ምግብ ይዞ በቃ ይሄ ሳር ላይ ቁጭ ብለን የምንበላው ነገር ተከበል እሱ ነው ትዝታ ያለኝ። በጣም የብዙዎች ትዝታ በጣም ብዙ ሰዎች የሚያስታውሱት በእርግጠኝነት እንዳልሽው 90ዎቹ ላይ ያለ ሰው
እዚህና ሜታቦ ያልሄደ ሰው ሜታቦ ሁለት እና ደግሞ ላንጋኖ ሶደሬ ላንጋኖ በቃ ብርቃችን ነበር። ደስ ብሎ ነበር የምንመጣው። ስንት ሜትር ነው እዚህ? እኛው ከቢሾፍቱ ሀይቅ ቀጥሎ ጥልቅ ያለው ነው። ጥልቅ ነው፣ በጣም ጥልቅ ነው። ሁለተኛው በጣም የሚያምር አብርሽ ወይ እንግዲህ ጊዜ ልስጣችሁ ብዬ ነው። በጣም ትንሽ ተመሰጥን። ደስ ይላል በጣም። ከእንደዚህ ከሀይቅና ከባህር ላይ ምናምን የሚነሳ ነፋስ እኮ ያረጋጋል። በደንብ ነው የሚያረጋጋው። በደንብ አድርጎ እንደዚህ መቶ አንድ ጊዜ ያዝ ስለሚያረጋ ለዋና ይመቻል በጣም። ባይዜ በአቦጋያ ሀይቅ ንጹህ ውሃና ክሊን ለዋና በጣም የሚመች ቦታ ነው። ዋና የምችል ከሆነ እንግዲህ አብርሽ መግባት ይችላል። ዛሬ ይቅርብኝ። ሌሎች ሀይቆች የሚለየው ካትፊሽ የሚባለው አምባዛ የሚባለው የአሳ ዝርያ እዚህ ላይ ይገኛል። ስለዚህ ወደ ቀጣዩ እንሂዳ። ወደ ቀጣዩ ወደ ስድስተኛው ልንጨርስ እንትቀረን ሊያልቅ ሁለት ነው የቀረን። እስኪ ወደ ቀጣዩ ሁለት ነው የቀረን። ደህና ነህ? ግን በቃ አሁን ጥሩ ነገር ምንድነው እኛም ካንተ ለመረው የሆነ ቦታ ስንደርስ ተወት ታደርገናለህ። ትተወናለህ ዘና እንድንድን ነው ከራሳችሁ ጋር እንድትሆኑ አይቁም ትንሽ ጊዜ ልስጣችሁ በጣም ገባን። ይሄ ማለት የከተማዋን ስያሜ የያዘው ሀይቅ ነው ማለት ነው። ቢሾፍቱ ሌክ ቢሼ ወይ ሌክ ቢሾፍቱ ይባላል። በቮልካን በእሳተ ገሞራ የተፈጠረ ሀይቅ ነው። እንደምታዩት በጣም የሚያምርና ውብ ሀይቅ ነው። ከሁሉም ሀይቆቹ ደግሞ ይሄ ነው በጣም ጥልቀት ያለው ከሁሉም ይሄ በጣም ጥልቀት ከ65ቱም ይበልጣል። ከ65ቱም በላይ 90 ሜትር ነው። 90 ያ እዚህ ጋር ዙሪያውን በጣም ብዙ ሎጆች አሉ። ኖራ አለ በዛ ጋር፣ በዚህ ጋር ደግሞ ቢሾፍቱ አለ፣ አለ። የተለያዩ ሪዞርቶች አሉ እዚህ። በጣም የሚያምርና ጸጥ ያለ ቦታ ነው። በጣም ለመዝናናት። እዚህ ስንት ሆናችሁ ማለት ነው? ይሄኛው 6 በጣም ጎበዝ ናችሁ። አንድ የቀረው ማለት አንድ ብቻ ነው የቀረን። ግን በጣም ታዋቂ ታዋቂ ነው የቀረን። አክቲቪቲ እናደርጋለን እዛ። ትንሽ ዘና ብላችሁ ነው የምትመለሱት። እሱ ያስፈልገናል። አሁን ሮጥ ብለን ስላለን አሁን ደግሞ ካያኪ እናደርጋለን ብለኸኛል ቅድም። ካያኪ እናደርጋለን ግዴታ ነው። ስለዚህ ወደ ሰባተኛው ሰባተኛና በጣም ታዋቂ ሆኖ ነው የቀረው ሌኮራ። ወደ ሌኮራ በጣም ነው የሚያምረው ቪው ስገቡ። ከዛ ጋር ያለው ፋሱ በጣም ደስ የሚለው። ከዚህ በፊት እዚህ የመምጣት እድሉ ነበረኝና ግን አሁን በጣም በቃ የሚያምር ሆኖ ተሰርቷል። የእግረኛው መንገድ በጣም በስርዓት ሰዎች የሚቀመጡበት፣ አየር የሚቀበሉበት ሙሉ ዙሪያውን ነው የተሰራው። ኮራ ይባላል። በእሳተ ገሞራዎች ከተፈጠሩት ሀይቆች መካከል አንደኛው ነው። ትልቅም ነው አይደል? በጣም ከሌሎቹ ሰፋ ያለ ነው። ስታዩት እንዲሁ ሰፋ ያለ ነው። ወክ ለማድረግ በጣም አሪፍ ነው። ሙሉ ሀይቁ ዙሪያው ይሄ ወክ ወይ ሙሉ ሀይቁ ዙሪያው ማየት ትችላላችሁ። ቢያንስ ያን ያክል ወክ አድርገን አሁን እናያለን። እንደት ናችሁ? ሰላም ነው አለን። ዱብ ለማለት ተዘጋጅተን ነው ጥፋሽ ወክ እያደረጋችሁ ነው እና የዚህ ሀገር ሰዎች ናችሁ። ስለዚህ ወክ ልታርጉ ነው የወጣችሁት። አሪፍ ነው። ትምህርት የለማ ትምህርት ስለሌለ ወክና ዱብ ስንት ሌክ አለ ደብረ ዘይት ውስጥ? 7 ጎበዝ ጎበዞች። ልክ እኛ እዚህ ከደረሰ በኋላ ልውል ይጠፋል። ለምን ጊዜ እየሰጠ ነው። ዛሬ ይሄ መጨረሻ ሌካችን ነው። ስለዚህ ዘና ፈታ እንላለን። የምንገኘው ሌኮራ ላይ ነው። እንደምታዩት ወደ ሀይቁ ገብተናል። ይሄኛው ቦታ እስከ 30 ሰው የመያዝ አቅም አለው።
እስከ 30 ሰው ያው ሞር ለሴፍቲ ሲባል ነው። ከዛ በላይ አይፈቀድም። እስከ 30 ሰው ሆኖ እዚህ ጋር ቪዩን በደንብ ሀይቁ እንዲመች ነው። እንግዲህ ሁራ ሀይቅ ቢሾፍቱ ውስጥ ከሚገኙ ሀይቆች ውስጥ በጣም ታዋቂና ዋነኛው ሀይቅ ነው። ይህኛውም በቮልካኖ ኢረፕሽን የተፈጠረ ክሬተር ሌክ ነው። ሀይቁ በውስጡ የተለያዩ የአሳ ዝርያና የወፍ ዝርያ አለ። እንደምታዩት ህጻናት ወፎችም አሉ። የኢጂፕሽያን ጎስስ እየጠሩ ነው። ድምጻቸውን ትሰማላችሁ። ብዙ አይነት የወፎች ዝርያዎች አሉ። በመቀጠልም ደግሞ እንደሚታወቀው መስከረም ላይ የሚከበር የኦሮሞ ትልቅ ፌስቲቫል አለ፣ በዓል አለ። ኢሬቻ ይባላል። በዩኔስኮም የተመዘገበ ነው። በብዛት መጥተው እዚህ ጋር የምስጋና ፕሮግራም የሚያደርጉበት ሀይቅ ነው። አክቲቪቲ እናደርጋለን። አክቲቪቲ የምናደርግበት ልክ ይሄኛው ነው። ይሄኛው ላይ ነው የምናደርገው። ካያክ የሚባል አለ፣ እዛ አካባቢ ነው የምናደርገው። ካያክ ትሞክራላችሁ። የጀልባ ትራንስፖርት አለ። አንተ ወደዚህ ስትሄድ ውሃው ወደዚህ ይላል። ሙቪ እያደረገ ይመስላል እንደዛ አይነት ነገር እና በጣም የሚያምር ሀይቅ ነው። እንደየ ዲስታንሱ ይለያል። እስከ 38 ሜትር ነው አሁን ያለንበት አካባቢ። 38 የቅድሙ ነው። የቅድሙ 65 ደግሞ ቢሾፍቱ ጋር ስንሄድ ከዛ ይብሳል። አሳ ተገኘ እና ይብሰልልና ይሄ አሳ በኋላ እንበላውም። ይሄን በስሎ እቺ ትንሽ ነች። እስኪ እንዳታመልጥ በማለት እንዴ አለች እንዴ። ማህበሩ ጀልባ ብቻ ነው የሚሰራው። እዚህም የመጡ ሰዎች ለመዝናናት በእናንተ ማህበር ነው የሚጠቀሙት። በጀልባ ይዝናናሉ። ስንት ማህበር አለ? 19 ነው። 19 እኮ ጀልባውን ለመጠቀም እናንተ ማህበር ጋር መግባት አለባቸው። አዋት አለ። ያው መንግስት ያደራጀው 19 ሰው 19 በማህበር ማለት ነው። ኦ ማይ ጋድ ትልቅ ነች እቺ። በጣም ቆይ አሳ ታጠምዳላችሁ? በፊት ላይ እናጠምድ ነበር። ዊ እኔ ቆንጆ ስታምር እናችን እንብላት። ቢያት ይቻላል መብላት። ጥሬ በሚጥሚጣ ተደርጎ ሰው እዚህ ሲመጣ ምን አይነት አገልግሎት ነው የሚጠቀመው? ጀልባ አገልግሎት እንሰጣለን። ሁለት አይነት ጀልባ አገልግሎት ነው የምንሰጠው። እሺ በእነኚህ ለብቻቸው ሲሄዱና በትልቁ ጀልባ በትልቁ በግሩፕ ስለሆነ አንድ ሰው ወደ መሀል 200 ብር። በእነኚህ ይሄ እስከሆነስ 30 ደቂቃ 500 ብር። 30 ደቂቃ 500 ብር። ግን የሞተር ጀልባ አይፈቀድም ማለት ነው። ሞተር ጀልባ ደብረ ዘይት ያሉ ሀይቆች ላይ ጠቅላላ አይፈቀድም። አሪፍ ነው። ትንሽ ስለሆነ በለጥኳችሁ። እኔ ምሳ ስለያዝኩኝ ነው። ምሳ ይዣለሁ ነው ምሳ ሰላም ደህና ነው ወይ? ከኛ የተለየውን እሱ ነው የያዘው። በጣም ተለቅ ያለው ይሄ ቪአይፒ ነው። ቪአይፒ ነው። ይሄ የፋሚሊ ነው። የፋሚሊ ነው። ቤተሰብ በግሩፕ ምናምን ሲመጡ በዚህ እናዝናናለን። ያንተ ስም ማን ነው? እኔ ፍቃዱ እባላለሁ። ፍቄ። ከኛ ያንተ ይለያል። ቤተሰብ ነው አንተ የምታዝናናው፣ የራሳችን ነው የምናዝናናው። ምን ሰርቪስ አለ እዚህ በእናንተ የሚሰጥ? የጀልባ አገልግሎት አለ። ሁለት አይነት የጀልባ አገልግሎት ነው የምንሰጠው። ያው አንደኛው ካያክ ይባላል። እነዚህ ካፕል ለሆኑ ወይ ጓደኛሞች ለሆኑ ሁለት ሰው የመጫን አቅም አላቸው። ይሄ ደግሞ በግሩፕ ለመጡ ቤተሰብ ለሆኑ በዚህ እናዝናናለን። ስለዚህ በእናንተ ሲሆን ስንት ነው? በዚህ ሲሆን ስንት ነው? በዚህ በርቀት ነው። እዛ ጋር ሃይላንድ አለች ምልክት። ወደ መሀል ዞሮ ለመመለስ ለአንድ ሰው 200 ብር እናስከፍላለን። ስንት ደቂቃ? ለአንድ ሰው 200 ሃይላንድ ጋር ደርሰሽ ስትመጪ። በዚህ በትልቁ ከሆነ ወደ መሀል ደርሶ ለመመለስ 200 ብር በሰው እናስከፍላለን። ያቺ ደግሞ ከርቫ ላይ የምትዞር ሀይቅ አለች እንደዚህ አይደል? እንደዚህ እዛ ጋር ደርሶ ለመመለስ 400 ብር፣ ጥግ ደርሶ ለመመለስ 600 ብር እናስከፍላለን።
በጣም አሪፍ ጊዜ ነበረ። ደስ ይላል በጣም። አዎ እዚህ ጋር ቆም እናደርግና የሚገርም ጊዜ ነው ያሳለፍነው። በጣም ወደዳችሁት? በጣም እግዚአብሔርን እጅግ በጣም የሚያምር እኔ እንደዚህ አልጠበቅኩም። ውሃ ላይ ያደረግነው አክቲቪቲ ደስ ይላል፣ ግን በአንድ ቀን ይሄ ሁሉ ማዳረሳችን እጅግ የሚያስገርም። በጣም ጎበዞች ናቸው። ተነሱ ይሮጣል በእኛ አይን ውስጥ ሆኖ ብዙ ሰዎች ስለሚያዩት በቱሪስት ላይ ያው በየሳምንቱ የተለያየ ቦታ እንሄዳለን። በአንድ ቀን 7 ሐይቅ ማየት ሲፈልጉ ሲቲ ኦፍ 7 ሌክስ ነው የሚለው ራሱ ከተማው ላይ ስትገቢና 7ቱንም ሐይቅ በአንድ ቀን ማየት ይቻላል። በጣም አሪፍ ጊዜ ነው ያሳለፍነው። ልዑልም በጣም አሪፍ አድርጎ ልዑልም በጣም ነው የምናመሰግንህ እና ደግሞ ህዝቡም አቀባበሉ በጣም ነበረ ደስ የሚለው። መታችሁ እዚህ በአንድ ቀን 7ቱንም ሐይቅ ማየት ትችላላችሁ። እንደኛ ፈታ ዘና ማለት ትችላላችሁ። ለነበረን ጊዜ እንግዲህ በጣም ነው የምናመሰግነው። በጣም እናመሰግናለን። የዛሬ እንግዲህ ቅዳሜ ከሰዓታችን በቱሪስቶች አይን ይመስል ነበረ። እኔና ሰብሊ በጣም ቅርብ ርቀት ላይ ያለነው ከከተማው። ስለዚህ ሌሎቻችሁም ልክ እንደኛ እንደ ቤተሰብ ሰብሰብ ብላችሁ መታችሁ እንደኛ እንድትደሰቱ እንድታዩት ዘና ያለ ፈታ ሙቀን ለራሱ ቅዝቃዜው ራሱ በቃ ደስ የሚል ቅዝቃዜ ነው ያለው በእውነት እና መታችሁ እንድትዝናኑ እንጋብዛችኋለን። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።